ውድ ተመልካቾቼ እንዴት ናችሁ? ዛሬም ተመልሰን መጥተናል። ዛሬ ይዤላችሁ መጣሁት ባለፈው የቀጠሉን የፈንዳሜንታል አካውንቲንግ 1 ፓርት 3 ይዤላችሁ መጥቻለሁ። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ለረጅም ጊዜ ኦልሞስት ወደ 4 ወር ቪዲዮ ሳለቅ ስለቆየው ቪዲዮ ቫይራል እንዲወጣልኝ ይህንን ቪዲዮ የምትመለከቱት ማንኛውም ሰው ባካችሁ ላይክ እያደረጋችሁ መሄዳችሁን እንዳትረሱ። ከዚህ በተጨማሪ ደግሞ ያው አሁን ኤግዚት ኤግዛም እየቀረበ ስለሆነ በደንብ ከዚህ በኋላ ቪዲዮ ብለን ብንለቅላችሁ እናንተም ሰብስክራይብ ላይክ እና ሼር እያደረጋችሁ ሞቲቬት አድርጉን። ከዛ በተጨማሪ ደግሞ ሌላ ማለት የሚፈልገው ነገር ምንድነው ከኤግዚት ኤግዛም ተፈታኞች በተጨማሪ ይሄ ፈንዳሜንታል አካውንቲንግ 1 የምትወስዱ ወይም እንደ ኮርስ የምትወስዱ በየትኛውም ዲፓርትመንት ላይ የምትገኙ ተማሪዎች ይሄ ቱቶሪያል በጣም ስለሚረዳችሁ ባካችሁ መጠቀማችሁን እንዲሁም ደግሞ እናንተም ሰብስክራይብ ማድረጋችሁን እንዳረሱ። ረጅም ጊዜ አብረን እንቆያለን። ወዳችኋለሁኝ። መልካም ጊዜ፣ መልካም ዝግጅት ይመቻችሁ። ወደ ቪዲዮ እንለፍ። ስለዚህ ያው ቤዝድ ኦን ብሉፕሪንት መሰረት የተዘጋጀ የፓርት 3 ነው። ይሄኛው ፓርት 3 ላይ የምናየው ቻፕተር 2 የአካውንቲንግ ሳይክል ፎር ዲ ሰርቪስ ካምፓኒ። ስለዚህ በአካውንቲንግ ፎር ዲ ሰርቪስ ካምፓኒ ላይ ወደ 10 የሚጠጉ የስቴፖች አሉ። ከአይዴንቲፋይንግ እና አናላይዚንግ ኦፍ ትራንዛክሽን አፕ ቱ ዲ ሪቨርሲንግ ኢንትሪ ላይ 10 የተለያዩ ወይም ሲኩዌንሻሊ መከተል የምንገባቸው የአካውንቲንግ ሳይክሎች አሉ። ስለዚህ እያንዳንዳቸው ምን እንደሆኑ እያየን እንዳለን ማለት ነው። ስለዚህ የመጀመሪያው the identifying and analyzing of the transaction የምንለው ነው። ስለዚህ firstly what do you mean by the transaction ምንድን ነው የሚለውን እንየው። ስለዚህ transaction if the exchanging is happening between the buyer and seller or between the two parties we can say that one will be about the transaction። ስለዚህ transaction የምንለው that is something that is involving of the buyer and seller እና ሴለር ኢንቮልቭ ያደረገ ከዚህ በተጨማሪ ደግሞ ሜጀረብል ሊሆን የሚችል ከዛ በተጨማሪ ደግሞ አትሊስት ሁለት የአካውንቲንግ ኢኩዌሽን ወይም ደግሞ ሁለት አካውንቶችን ሊነካ የሚችል መሆን አለበት። so that we can say that is a transaction። ስለዚህ ትራንዛክሽን ነው ለማለት 3 ሪኳየርመንቶች አሉ። የመጀመሪያ they should be involving of the company ኢንቮልቭ ማድረግ አለበት የሚለው ነው። ስለዚህ ካምፓኒ ኢንቮልቭ ማድረግ አለበት ሲባል ደግሞ ምንድነው they should be buyer እና ሴለር መኖር አለባቸው። ከዚህ በተጨማሪ ደግሞ በባየር እና በሴለር መሃል ላይ የሚከናወነው ትራንዛክሽን it should be measurable in terms of money ወይም በሞኔታሪ አሰፕሽን በምንለው አቅጣጫ። ስለዚህ you have to measure in terms of money የምንለው ስለዚህ ሁለተኛ ነው። ከዛ በተጨማሪ ደግሞ the dual effect የምንለው በትንሹ አንድ ትራንዛክሽን ሁለት ኤሌመንቶችን መንካት አለበት። ያ ኤሌመንቶች ደግሞ አንዱ ዴቢት አንዱ ክሬዲት የሚሆነው ወይም ከኤሌመንትስ ኦፍ አካውንቲንግ ኢኩዌሽን የምንላቸውን ቢያንስ አንዱን ወይም ሁለቱን መንካት አለበት። አትሊስት ዱዋል መሆን አለበት የምንለው ነው። ስለዚህ that's called as a transaction እንላለን ማለት። ስለዚህ ትራንዛክሽን የምንለው ስለዚህ ኤክስቼንጂንግ ኦፍ ሰምቲንግ ነው ብለናል። ግን ሁሉም ነገር ኤክስቼንጅ ነው ሲባል ደግሞ ትራንዛክሽን ነው ማለት ግን አንችልም ማለት ነው። ለምሳሌ እንደ ትራንዛክሽን የማይቆጠሩ ነገሮች አሉ ወይም እንደ ትራንዛክሽን የማይቆጠሩ ሪከርድ የማይደረጉ ነገሮች አሉ። ቢካዝ እነዚህ ነገሮች የፋይናንሻል ፖዚሽንንም ቼንጅ የማያደርጉ ናቸው፣ ፐርፎርማንስንም ኢንዲኬት የማያደርጉ ናቸው። ስለዚህ ሜጀር የማይደረጉ ስለሆኑ ትራንዛክሽን ነው ማለት አንችልም ማለት ነው። ለምሳሌ ኢንተርቪው እንደ ኢምፕሎይስ ኢንተርቪው ስናደርግ ዲስ ናት ሜጀረብል አይደለም። ወይም ደግሞ ሳይኒንግ ኦፍ ዘ ኮንትራክት ዊዛውት ፔመንት ከኤኒ ፔመንት ውጪ ሲምፕሊ ኮንትራክት ሳይኒንግ ከሆነም ደግሞ ዳት ኢዝ ናት ትራንዛክሽን። ወይም ዩ ሜድ ዘ ፕላን ኦር ባጀት ወይም ፕላን ስታደርጉም ደግሞ ዳት ኢዝ ናት ትራንዛክሽን፣ ያም ትራንዛክሽን አይደለም የሚባለው። ስለዚህ ትራንዛክሽን ግን ሪከርድ ስናደርግ ዩ ሃቭ ቱ አንሰር 3 ቤዚክ ኩዌሽን 3 ቤዚክ ኩዌሽኖችን መመለስ ይኖርባቸዋል ማለት ነው። የመጀመሪያ which account is affected maybe it is main account or sub account። ስለዚህ 5 ሜን አካውንቶች አሉ። አሴት አለ፣ ሊያቢሊቲ አለ፣ ኦነርስ ኢኩዊቲ አለ፣ ሬቬኒው አለ፣ ኤክስፔንስ አለ። ከዛ እያንዳንዳቸው አሴት ስርም ሊያቢሊቲ ስርም የራሱ ሆነ ሰብ አካውንቶች አሉ። የመጀመሪያው አንድ ትራንዛክሽን ሪከርድ ከማድረጋችሁ በፊት አናላይዝ ስታደርጉ which account is affected የትኛው አካውንት ነው የተነካው፣ አሴት ነው ከአሴት ስር ማን ተነካ፣ ሊያቢሊቲ ከሆነ ከሊያቢሊቲ ስር ማን ተነካ የሚለውን መመለስ ይኖርባቸዋል ማለት። ከዛ ሁለተኛ ላይ የምንመለሰው ደግሞ ጥያቄ is account is increasing or decreasing የምንለው ነው። ስለዚህ አካውንቱ ኢንክሪዝ ሆነ ወይስ ዲክሪዝ ሆነ፣ አካውንቱ ለምሳሌ አሴት ከሆነ ጨምሯል ወይስ ቀንሷል፣ ካሽ ከሆነ ጨምሯል ወይስ ቀንሷል፣ አካውንት ሪሲቨብል ከሆነ ጨምሯል ወይስ ቀንሷል፣ ሊያቢሊቲ ከሆነ ወይም አካውንት ፔብል ከሆነ ጨምሯል ወይስ ቀንሷል የሚለው ማወቅ ይኖርብናል ማለት ነው። ሁለተኛ ላይ is increasing or decreasing ለምን ኢንክሪዚንግ እና ዲክሪዚንግ መሆኑን የምናውቅበት ምክንያቱም ለምንድን ነው እዛ ላይ ዴቢት እና ክሬዲት መሆኑን ቼክ ለማድረግ ማለት ነው። የትኛው ዴቢት እንደሚሆን የትኛው ክሬዲት እንደሚሆን ለማወቅ ግዴታ is increasing or decreasing የሚለው ማለት። ሶስተኛ ላይ is a debit
ኦር ክሬዲት የምንለው ማለት ዴቢት ነው ወይስ ክሬዲት ነው የሚለውን እንመጣበታለን። ከዛ እነዚህ ሶስቱ ነገሮችን ከመለስን በኋላ you have to pass the correct journal entry ትክክለኛውን የጆርናል ኢንትሪ ምን ማለት አለብን ሪከርድ ማድረግ ይኖርብናል ማለት ነው። ስለዚህ ለምሳሌ if you may purchase supply on account supplyን በኦን አካውንት ብንገዛ እነዚህ ሶስቱን ጥያቄዎችን በመመልኩ ነው የሚመልሰው። የመጀመሪያ which account is affected የምንለው ስለዚህ supply አሴት ነው አሴትና ማን ነው አሴትና liability ኦን አካውንት ስለተገዛ ማለት ነው። ከዛ በተጨማሪ ደግሞ አሴት ስር supply ተነክቷል። ከዛ በኋላ liability ስር ደግሞ account payable ተነክቷል። ስለዚህ አሴት ስር supply ከተነሳ supply ጨምሯል፣ ከዛ account payableም ጨምሯል። ስለዚህ ሁለቱም አሴትም liability ጨመረ ማለት ነው። ስለዚህ ከአሴት ስር ሰፕላይ ጨመረ፣ ከላያቢሊቲ ስር ደግሞ አካውንት ፔብል ጨመረ ማለት። ስለዚህ እነዚህ የመጨመራችሁ ዴቢት እና ክሬዲት የሚሆነው ሰው አሴቱ ዴቢት ይሆናል አሴት ስለሆነ፣ ከዛ በኋላ ላያቢሊቲ ደግሞ ክሬዲት ይሆናል ማለት ነው። ስለዚህ ሁለቱም ሲጨምሩ ምን ላይ ስለሚመዘገቡ አሴቱ ዴቢት ላይ ስለሚመዘገብ ላያቢሊቲ ደግሞ ሲጨምር ክሬዲት ላይ ስለሚመዘገብ ማለት። ስለዚህ በዚህ መልኩ ሪከርድ ማድረግ እንችላለን ማለት። ከዛ በተጨማሪ ደግሞ the second step of the accounting cycle is about made the journal entry journalizing የምንለው ወይም ጆርናል የምንለው ማለት ነው። ስለዚህ ጆርናል ምንድነው? ጆርናል እንደሚያሳየው ጆርናል we can say the book of the original entry የምንለው ማለት ነው። the book of the original entry የምንለው the first book that you may use to record the business transaction። ስለዚህ ይሄኛው the types of a book which you may use to record the business transaction based on the date order using the double accounting entry ወይም dual effect የምንለው። ስለዚህ ይሄ dual effect የምንለው ወይም ደግሞ double entry የምንለው ባይዘው 2015 አንዱ የመጣው ጥያቄ ይሄ ነበረ። double entry ወይም dual effect የምንለው ምንድነው የሚለው ነው። ስለዚህ double effect ወይም dual entry የምንለው አንድ ትራንዛክሽን አትሊስት ሁለት አካውንቶችን መንካት አለበት፣ አንዱ ዴቢት ወይም አንዱ ክሬዲት የምንለው ማለት። ስለዚህ ጀነራሊ we do have two types of journal ሁለት አይነት ጆርናሎች አሉ። የመጀመሪያ ጀነራል ጆርናል ሲሆን ሁለተኛ ደግሞ ስፔሻል ጆርናል የምንለው ናቸው ማለት። ስለዚህ ጀነራል ጆርናል የምንለው it is a types of journal that record all types of transactions or the all types of transaction without separating and special and the special separate ሳደርጉ ሁሉንም types of journal record የሚያደርጉ types of journal so general journal እንላለን ማለት። ከዛ special journal የምንለው ደግሞ it is a types of journal that record the specific or the unique types of the journal የምንላቸው ማለት። for example if it is need to record the sales journal ብቻ ነው record የሚያደርጉ፣ purchase ከሆነ ደግሞ purchase journal ብቻ፣ cash receive ከሆነ ደግሞ cash receive journal ብቻ ነው፣ cash payment ከሆነ ደግሞ cash ዲስፐርስመንት ጆርናል ብቻ ነው ማለት ነው ሪከርድ የሚያደርገው። ስለዚህ በአንድ ሲሚላር ትራንዛክሽን ላይ ኢንቮልቭ የሚያደርግ እንደ ጀነራል ጆርናል ያልሆነ ማለት ነው። ስለ ጀነራል ጆርናል ላይ ሁሉ ማለት ሴልስም ፐርቼዝም ሁሉም አንድ ላይ አጠቃላይ የተለያየ ቫራይቲ ኦፍ ትራንዛክሽንን ነው ሪከርድ የምናደርግበት። ግን ስፔሻል ጆርናል የምንለው ላይ ለምሳሌ ሴልስ ጆርናል ከሆነ ስለ ኦንሊ ሴልስ ኦን ክሬዲት ብቻ ሪከርድ እናደርግበታለን። ወይም ደግሞ ፐርቼዝ ጆርናል ከሆነ ደግሞ ክሬዲት ፐርቼዞች ሪከርድ ይደረጉበታል። ካሽ ሪሲፕት ጆርናል የምንላቸው ደግሞ ካሽ ሪሲፕት ፍሮም ዘ ከስተመርስ የምንላቸው ወይም ካሽ ኢንፍሎ ሪከርድ ይደረግበታል። ካሽ ዲስፐርስመንት የምንላቸው ደግሞ ለተለያየ ኦፕሬቲንግ ኤክስፔንስ የምንከፍላቸው ኤክስፔንሶች ወይም ጆርናል ሪከርድ የሚደረግበት ሰው ካሽ ዲስፐርስመንት ነው። ሰው እነዚህ ስፔሻል ጆርናል እንላቸዋለን። ተጨማሪዎችም አሉ ሪፈር አድርጉት። ከዛ በተጨማሪ ደግሞ we do have the general journal format አለ። አሁን ጀነራል ጆርናል ሪከርድ ስናደርገው so we do have 5 part አምስት ፓርቶች አሉ። የመጀመሪያው ላይ እዚህ ጋር እንደምታዩት ዴት አለ። ከዛ በኋላ ደግሞ then አካውንት ታይትል እና አማውንት አለ። ከዛ በኋላ ፒአር አለ ወይም ደግሞ ፖስት ሪፈረንስ አለ። ከዛ ደግሞ ዴቢት አለ። ከዛ በኋላ ደግሞ ክሬዲት አለ ማለት። ዴት ላይ ሶስት ነገር ነው የሚጻፈው። ደን ቀኑ፣ ዓመተ ምህረቱና መንዙ ይጻፋል። ከዛ በኋላ አካውንት ታይትል የምንላቸው ላይ ደግሞ ዴቢት የሚሆኑ አካውንት እና ክሬዲት የሚሆኑ አካውንቶች ይጻፋሉ። ግን ኦልዌይስ ዴቢት አካውንት must be what the upper than the credit account። መጀመሪያ ላይ የሚጻፈው መቼው ማን ነው? ዴቢት አካውንት ነው ማለት። ከዛ ቀጥሎ ማን ነው? ክሬዲት አካውንት ይጻፋል። ከዛ ፒአር የምንላቸው ደግሞ ሶርስ ኦፍ ዶክመንት የምንላቸው ናቸው። ሜቢ ኢት ካን ቢ ኤ ነምበር፣ ኢንቮይስ ነምበር፣ ሪሲት ነምበር ሊሆን ይችላል። ሶ ዳት ካን ቢ ኮንሲደሪንግ አስ ኤ ፖስት ሪፈረንስ እንላለን። ዴቢትስ እና ክሬዲት አማውንት እዚህ ጋር እንጽፋለን ማለት ነው። ሶ አምስት ፓርቶች አሉ ማለት። ሌላ what is the rule in debits and credit? ዴቢት እና ክሬዲት ማለት ምንድነው? ከዚህ በፊት ስለ ዴቢት እና ክሬዲት ቪዲዮ ሰርቼ ነበር። ይኸውላችሁ ዴቢት እና ክሬዲት in short debit is not increasing or credit is not decreasing ወይም credit is not increasing or debit is not decreasing ወይም ዴቢት ማለት መጨመር ክሬዲት ማለት መቀነስ አይደለም። ወይም ደግሞ ክሬዲት ማለት መጨመር ወይም መቀነስ አይደለም። it does not mean negative or positive ኔጌቲቭ ማለትም ወይም ፖዚቲቭ ማለትም አይደለም። ለምሳሌ ዴቢት ሲባል እንደ ፖዚቲቭ የምትወስዱ ሰዎች ወይም ክሬዲት ሲባል እንደ
ኔጌቲቭ የምትወስዱ ሰዎች that is not correct ያ ትክክል አይደለም። ስለዚህ ዴቢት እና ክሬዲት የምንለው ከዱሮ ከአካውንቲንግ ፕራክቲስ የመጣው ሲሆን ስለዚህ ዴቢት እና ክሬዲት ማለት በአካውንቲንግ ሌላ ነገር አይደለም። it is simply ዴቢት ማለት the left side of the account ወይም አካውንቶች ሲነኩ ሌፍት ሳይድ ላይ የሚመዘገቡበት ፓርት ሲሆን ከዛ በተጨማሪ ደግሞ ክሬዲት ማለት ደግሞ የምንለው ስለዚህ the right side of the account የምንላቸው ማለት ነው። ለምሳሌ ይሄንን ስታዩ this one is as a left side and this one is what as a right side ስለዚህ ሌፍት ሳይድ እና ራይት ሳይድ የምንለው ማለት ነው። ስለዚህ ዴቢት ሳይድ የሚመዘገቡበት ሳይድ ዴቢት ላይ የሚመዘገቡ ሳይድ ዴቢት ላይ ይመዘገባሉ፣ ክሬዲት ላይ የሚመዘገቡት ደግሞ ክሬዲት ሳይድ ላይ ይመዘገባሉ ማለት ነው። so that is about simply ዴቢት እና ክሬዲት ማለት ነው። ለምሳሌ ልክ እንደ ኢንተርናሽናል ይሄ ስታንዳርድ ኮንቬንሽን ኦፍ ዲ ትራፊክ ሩልስ የሚባሉ አለ። ትራፊክ ሩልስ ላይ ለምሳሌ ቀይ፣ አረንጓዴ፣ ቢጫ የምንላቸው ኦልሞስት ስታንዳርድሊ ሁሉም ነው የሚጠቀመው ልክ እንደዛ ማለት ነው። ስለዚህ there is no specific rule debit is meaning of debit እና ክሬዲት ላይ ስፔሲፊክ ሆነ ሩል ወይም ይሄ እንደዚህ ተብሎ የተቀመጠ የለም እንደ ስታንዳርድ ኮንቬንሽን። ስለዚህ ዴቢት ሌፍት ሳይድ ነው፣ ክሬዲት ራይት ሳይድ ነው ማለት ነው። ስለዚህ አትሊስት በአንድ ትራንዛክሽን ላይ አንድ ዴቢት አንድ ክሬዲት መኖር አለበት ማለት ነው። this means a dual effect ወይም ደብል ኢንትሪ የምንላቸው ማለት ነው። ነገር ግን ምንድነው ሰዎች የሚያስቡት ኮመን ሆነ ኢረር ሆነ አስተሳሰቦች አሉ። ለምሳሌ ዴቢት ማለት መጨመር ነው፣ ክሬዲት ማለት መቀነስ ነው፣ ወይም ደግሞ ዴቢት ማለት ኔጌቲቭ ነው፣ ፖዚቲቭ ማለት ክሬዲት ማለት ፖዚቲቭ ነው። እንደዛ የሚባል ነገር የለም። ሲምፕሊ ሌፍት ሳይድ እና the right side of the account የምንላቸው so that can be considering as a debit and credit side የምንለው ማለት። ስለዚህ ኖርማል ባላንሳቸው አለ። ኖርማል ባላንስ ስለ ለምሳሌ አሴት ኖርማል ባላንሱ ዴቢት ነው ሲባል the summation of debit is greater than the summation of what ክሬዲት ነው ማለት ሌላ ነገር አይደለም። ሊያቢሊቲ ክሬዲት ነው ሲባል ደግሞ the summation of credit is greater than the summation of what ዴቢት። ለምሳሌ አሴት ኖርማል ባላንሱ ዴቢት ነው፣ ከዛ በኋላ ሲጨምር ደግሞ የሚመዘገበው ምን ሳይድ ላይ ነው? ዴቢት ሳይድ ላይ ይመዘገባል ማለት። ስለዚህ the normal balance of the asset is debit፣ incremental ሳይዱ ደግሞ ምንድነው? ዴቢት ላይ ይመዘገባል። ሲቀንስስ ክሬዲት ላይ ይመዘገባል ማለት ነው። ለምሳሌ አሴት ውስጥ ካሽ አንዱ አካውንት ነው ኖርማል ባላንሱ። ስለዚህ አሴት ስለሆነ ዴቢት ነው። ስለዚህ ካሽ ሲጨምር ዴቢት ላይ ትመዘግባላችሁ፣ ካሽ ሲቀንስ ደግሞ ክሬዲት ላይ ትመዘግባላችሁ ማለት ነው። ከዛ ሊያቢሊቲ ኖርማል ባላንሱ ክሬዲት ነው፣ ሲጨምር ክሬዲት ላይ ይመዘገባል፣ ሲቀንስ ዴቢት ላይ ይመዘገባል ማለት። ለምሳሌ ሞባይላችሁን ወይም ደግሞ የሜሴጃችሁን የንግድ ባንክ ወይም ሌሎች ሜሴጆች ገንዘብ ስታስገቡና ገንዘብ ስታወጡ የሚመጣ ሜሴጅ አለ። ለምሳሌ ገንዘብ ስታስገቡ ምንድነው የሚለው? your account has been credited ይላል አይደል? ክሬዲትድ ነው የሚለው። ከዛ በኋላ ገንዘብ ደግሞ ስታወጡት ምንድነው ብለው? your account has been debited ነው የሚለው። ስለዚህ ሊያቢሊቲ ማለት ኢዳ ነው አይደል? ስለዚህ እኛ ላይ ወይም ባንክ እኛ ገንዘብ ባንክ ላይ ስናስቀምጥ ገንዘቡ ለባንክ ምንድነው? ኢዳ ነው ማለት ነው። ስለዚህ ይሄን ብሎ ማለት ልክ ገንዘቡን እኛ ስናስቀምጠው ሊያቢሊቲ ሲጨምር ላይ ይመዘገባል ብለናል፣ ክሬዲት ላይ ይመዘገባል ብለናል። ለዛ ነው ክሬዲት የሚለው። ሊያቢሊቲ ሲቀንስ እኛ ገንዘብ ስናወጣ ደግሞ ያ ሊያቢሊቲ ምን እየሆነ ነው? ከባንኩ ላይ እየቀነሰ ነው። ለዛ ነው ዴቢትድ የሚለው ማለት። ሌሎቹ አሁን ሪስክቲ ወይ ካፒታል ኖርማል ባላንሱ ክሬዲት ነው፣ ከዛ በኋላ ኢንክሪዝመንታል ሳይዳቸው ክሬዲት ነው፣ ሲቀንስ ዴቢት ነው። በቀላል አማርኛ እነዚህ እዚህ ጋር የምታዋቸውን አካውንቶች ኖርማል ባላንሳቸውና ኢንክሪዝመንታል ሳይዳቸው ተመሳሳይ ነው ማለት። ስለዚህ ኤክስፔንስ ዴቢት ነው። ለምሳሌ ኖርማል ባላንሱ ሲጨምር ዴቢት ላይ ሲቀንስ ክሬዲት ላይ ነው የሚመዘገበው። ስለዚህ ድሮይንግ ወይም ዲቪደንድም እንደዚሁ ማለት ነው። ስለዚህ ኖርማል ባላንሱ ዴቢት ነው፣ ሲጨምር ዴቢት ላይ ይመዘገባል፣ ሲቀንስ ክሬዲት ላይ ይመዘገባል። ይሄኛው ኖርማል ባላንስ ኢንክሪዝመንታል ሳይዳቸውና ዲክሪዝመንታል ሳይዳቸው ነው። ከዚህ ላይ ጥያቄዎች ይመጣሉ። ባላንሳቸው ምንድነው? ሲጨምር ምን ላይ ይመዘገባሉ፣ ሲቀንስ ምን ላይ ይመዘገባሉ ብለው የመጡም ጥያቄዎች አሉ፣ የሰራናቸው ጥያቄዎችም አሉ። እነሱም ኤግዚት ኤግዛም ላይ ቼክ ማድረግ ትችላላችሁ ማለት ነው። ሌላ the third one posting to the ledger እንላለን። posting to the ledger። ስለዚህ posting to the ledger የምንለው ምንድነው? posting ማለት it is a process of transferring from the information from the journal to the ledger or from the book of the original entry to the book of final entry እንላለን ማለት። ስለዚህ posting የምንለው ሂደቱ ነው። ከጆርናል ላይ ሪከርድ አድርገን የነበረው ከጀነራል ጆርናል ላይ ሪከርድ አድርገን የነበረውን ኢንፎርሜሽን ወደ ሌጀር ፖስት የምናደርግበት ሂደት ፖስቲንግ ይባላል ማለት። እዚህ ጋር ፖስቲንግ እና ፔስቲንግ የምትባሉ ደግሞ አለ። ፔስቲንግ ማለት ደግሞ ዊዝ ኔሰሰሪ ኢንፎርሜሽን ማለት ምንም ማለት ኢንፎርሜሽን ሳይጎል እንደማለት ነው። ስለዚህ ሌጀር ደግሞ ምንድነው? ሌጀር ማለት the account within the respective balance ማለት ነው። the list of the account within the respective balance can be considering as what? as a ledger። ሌጀር የምንለው አካውንቶቹን ከነ ባላንሳቸው ሊስት ሲደረጉ ሌጀር እንላለን ማለት ነው። ስለዚህ
እነዚህ ሌጀር ላይ we do have different kinds of ledger ብዙ አይነት ሌጀሮች አሉ እነሱን እንመጣባቸዋለን ግን በሌጀር ላይ ፖስት የሚደረጉ አካውንቶች እና አሴት አካውንት ላያቢሊቲ አካውንት ኢኩዊቲ አካውንት ሬቬኒው አካውንት ኤክስፔንስ አካውንት ናቸው ስለዚህ እነዚህ አካውንቶች በየቦታቸው ለየባላንሳቸው የሚቀመጡበት ቦታ so that is called as a ledger እንላለን ማለት ስለዚህ ሌጀር ላይ we do have two types of ledger ሁለት አይነት ሌጀሮች አሉ then one is general ledger ሁለተኛ subsidiary ledger ይባላል general ledger የምንላቸው it is a types of ledger that used to recording all account on the business activities asset liability equity revenue expense ወይ major account የሚባሉ አምስቱ አካውንቶች ሪከርድ የሚደረግበትና የሚቀመጥበት complete recording of the financial transaction የምንለው ወይም ደግሞ unadjusted trial balance ለማዘጋጀት የሚረዳን trial balance ወይም የሌጀር አይነት it can be considered as general ledger እንላለን ማለት ስለዚህ general ledger በቀላሉ ኮምፕሊት ሆኖ ሜጀር አካውንቶችን ሪከርድ የሚያደርግ ማለት ስለዚህ አምስቱ አካውንቶች ማለት ሰብሲዲያሪ ሌጀር የምንላቸው ዲቴል ሆኑ አካውንቶች ስፔሲፊካሊ ከጀነራል ሌጀር ላይ የሚገኙ ዲቴል ሆኑ ኢንፎርሜሽኖች ወይም ዲቴል ሆኑ ሪከርዲንግ የሚቀመጥበት ማለት ለምሳሌ አካውንት ሪሲቨብል ሌጀር አለ ስለ ከስተመር ባላንስ ሪከርድ የሚያደርግ አካውንት ፔብል ሰብሲዲያሪ ሌጀር የሚባል አለ ስለ ሰፕላየር ሪከርድ የሚያደርግ ስለዚህ ሌሎችም ደግሞ ሌጀር አይነቶች አሉ ከስተመር ሌጀር ሰፕላየር ሌጀር የምንላቸው ሌጀሮች ከአካውንት ሪሲቨብል ወይንም አካውንት ፔብል ብለን የምናስቀምጣቸው ማለት ነው ስለዚህ በቀላሉ የሰብሲዲያሪ እና የጀነራል ሌጀር ዲፈረንሳቸው ያኛው all measure accounting records አምስቱ አካውንቲንግ ሪከርዶች የሚቀመጡበት ሲሆን ሰብሲዲያሪ ሌጀር ደግሞ specifically individual balances within the specific detail information የሚቀመጡበት የሌጀር አይነት we can call subsidiary ledger እንላለን ማለት ነው ሌላው the way of posting to the ledger ላይ ፖስት የምናደርግበት ሜካኒዝሞች so we do have two types of format ሁለት አይነት ፎርማቶች አሉ የመጀመሪያው general ledger የምንለው ወይም basically የምንጠቀመው ledger ነው ከዛ በኋላ ሁለተኛ ላይ ደግሞ የምንጠቀመው which is called as T account እንላለን ስለዚህ እዚህኛው ላይ we do have date አለ description አለ then post reference አለ debit አለ credit አለ ከዛ balance አለ ስለዚህ ይሄ debit እና credit አለ ይሄ ምን ተብሎ ይጠራል 4 column ledger ተብሎ ይጠራል ማለት ነው ለምን እዚህ ጋር debit አለ እዚህ ጋር credit አለ balance ስር debit አለ credit አለ ማለት 2 credit in a 2 debit which is about ለዚህ 4 column ledger ብለን ነው የምንጠራው 2 column ledger ማለት ለምሳሌ ይሄኛውን ሳያካትተው ይሄንን ከውስጥ እናውጣው 2 column ledger እንላለን ስለዚህ እዚህኛው ጋር we do have account አለ account name ማለት ነው ለምሳሌ ካሽ ኮን እዚህ ጋር ካሽ ይቀመጣል ከዛ በኋላ account number ይኖራል account number የምንላቸው ደግሞ ለምሳሌ ካሽ ኮን አንድ ወይም ደግሞ 101 ቢስ ኮድ የሚሰጣቸው ኮድ ናቸው ስለዚህ እነዚህ በዚህ መልኩ ፖስት ልናደርገው እንችላለን ከዛ በተጨማሪ ደግሞ T account which is the simplest and a basic types of the account የምንለው ስለዚህ T account ላይ ይሄ የካፒታል T እንትን ያለው የካፒታል T ፎርማት ነው ያለው ስለዚህ በካፒታል T ፎርማት ላይ so we do have account title of the account እዚህ ጋር አለ ከዛ በኋላ እዚህ ጋር debit balance አለ እዚህ ጋር ደግሞ credit balance አለ ስለዚህ debit balance እዚህ ጋር ሊስት ይደረግና እዚህ ጋር ደግሞ credit balance ሊስት ተደርጎ ከዛ በኋላ ኖርማል ባላንሳቸው ዴቢት ከሆነ ዴቢቱ ከክሬዲት ላይ ይቀነሳል ኖርማል ባላንሳቸው ክሬዲት ከሆነ ደግሞ ክሬዲቱ ከምን ላይ ይቀነሳል ከዴቢት ላይ ይቀነሳል ማለት ነው ለምሳሌ ካሽ ኖርማል ባላንሱ ዴቢት ነው ስለዚህ በዴቢት ላይ የሚገኘው ሰሜሽን ከምን ይበልጣል ማለት ነው ከክሬዲት ላይ የሚገኘው ሰሜሽን ይበልጣል ለዛ ነው ኖርማል ባላንሱ ዴቢት የምንለው ማለት so this is the two formats of posting የምንላቸው እነዚህ ናቸው prepare unadjusted trial balance this is a first one አራተኛው ይሄ ነው ስለዚህ unadjusted trial balance is a checking point of the mathematical accuracy between the debits and the credits ስለዚህ ይሄኛው ምንድነው የሚለው በቀላሉ the summation of debits must be equals to the summation of debits must be equals to the summation of what the credit ማለት ስለዚህ የዴቢት ላይ የሚገኙ አካውንቶች ከክሬዲት ላይ የሚገኙ አካውንቶች እኩል መሆን አለባቸው ይላል ስለዚህ ይሄኛው it is a type of trial balance that is prepared before the adjustment ከአጀስትመንት በፊት የሚዘጋጅ ትራይል ባላንስ ሆኖ ከዛ በኋላ ከፖስቲንግ በኋላ ወይም ፖስት ካረግን በኋላ የሚዘጋጀው ከሆነ ስለዚህ ይሄኛው ትልቁ ስራው ምንድነው the debit balance must be equals to the credit balance ስለዚህ ከፖስቲንግ በኋላ ማቴማቲካል ቼኪንግ ፖይንት ወይም accuracy ቼክ የሚደረግበት ቦታ ነው ማለት ስለዚህ እነዚህ ለምሳሌ ወደ 6 የሚጠጉ ነገሮች አሉ አንደኛ ከትራይል ባላንስ ጋር የተገናኙ ማለት አንደኛ ይኸውላችሁ ግን እዚህ ጋር እንደምነግራችሁ ነገር ምንድነው
ትራያል ባላንሱ ትራያል ባላንሱ እኩል መጣ ማለት ምንም አይነት ኢረር የለም ማለት አይደለም። ትራያል ባላንሱ ራሱ እኩል መጥቶ ኢረሮች ሊኖሩ ይችላሉ። ከዚህ በተጨማሪ ደግሞ የሰራነው ስህተት የሚኖር ከሆነ ትራያል ባላንሱ እኩል ላይመጣ ይችላል። ደን ከዚህ በተጨማሪ ይሄ ምን ተብሎ ነው የሚጠራው? ለመጀመሪያ ጊዜ ማቴማቲካሊ ዴቢት እና ክሬዲት እኩል መሆኑን ቼክ የምናደርግበት ቦታ ነው ብያቸዋለሁ። ስለዚህ የመጀመሪያው ከአጀስትመንት በፊት ነው የሚዘጋጀው። ሁለተኛ ዴቢት እና ክሬዲት እኩል መሆን አለባቸው ቺዝ ማቴማቲካል አኪዩሬሲን ቼክ ለማድረግ። ሶስተኛ ኢንኮምፕሊት የሆነ አካውንቲንግ ሪከርዶች ያሉበት ቦታ ነው። ቢካዝ እዚህ ጋር ምን አለ? እዚች ጋር there is no adjustment conducted adjustment ስላልተሰራለት ማለት ነው። adjustment ከዚህ በኋላ ስለሚመጣ ለምሳሌ ግዴታ በፋይናንሻል ስቴትመንት ላይ የሚገቡ ነገሮች እዚህ adjusted trial balance ላይ አልገቡም ከadjustment በኋላ የሚመጡ አካውንቶች ስላሉ ማለት። ከዛ በተጨማሪ ቅድም እንዳልናቸው accrued expense accrued revenue unearned revenue deferred expense የሚባሉ ነገሮች ስለማይገቡበት እዚህ ላይ it is not show the true profit and the financial position of the company። ስለዚህ በኢንካም ስቴትመንት እና በባላንስ ሺት ላይ ገና አዳዲስ ከአጀስትመንት በኋላ የሚመጡ አካውንቶች ስላሉ ማለት still there will be an error ይኖራሉ። ማቴማቲካል ኤረሮች ሊኖሩ ይችላሉ። ፖስቲንግ ኤረር ሊኖር ይችላል። እነሱን እዚህ ጋር ወደ ቀጣይ ስላይድ ላይ የምናይ ይሆናል ማለት። ስለዚህ this is an starting point of adjustment ብለን ነው የምንጠራው። ስለዚህ ምን አይነት ኤረሮች አሉ በአጀስትድ ትራያል ባላንስ ላይ? እዚህኛው ላይ በደንብ አዳምጡኝ because ይመጣሉ ተብሎ ከምንጠበቅባቸው ቦታዎች አንዱ አጀስትድ ትራያል ባላንስ ላይ ይሄ ቦታ ስለሆነ ማለት። የመጀመሪያው ኤረር ኦፍ ኦሚሽን የምንላቸው ይኸውላችሁ፣ መጀመሪያ ምን ብያቸዋለሁ? ትራያል ባላንስ እኩል እንዳይመጣ የሚያደርጉ ኤረሮች አሉ። እኩል ራሱ መጥቶ ኤረሮች ይኖራሉ ማለት። ስለዚህ ኤረር ኦፍ ኦሚሽን የምንላቸው if you may forget to record the journal የሆነ ጆርናል ተፈጥሮ ያንን ጆርናል ሪከርድ ሳናደርገው ሙሉ በሙሉ ዴቢቱንም ክሬዲቱንም ፓርት ሪከርድ ሳናደርገው የምናልፍ ከሆነ ስቲል ኢረር አለ። ምክንያቱም you forget the transaction forget አድርጋችኋል፣ ረስታችኋል። ግን ያ ትራንዛክሽን ፖስት አለመደረጉ ትራያል ባላንስ ላይ ምንም አይነት ችግር አያመጣም። ለምን? ዴቢቱም ፓርት ክሬዲቱም ፓርት ምን ሆኗል? ሪከርድ አልተደረገም ማለት። ለምሳሌ ፐርቼዚንግ ኢኩዊፕመንት ኦን ካሽ 100 ሺህ ብንል፣ ስለዚህ ኢኩዊፕመንት አለ፣ ካሽ አለ። ኢኩዊፕመንት ጨምርና ካሽ ይቀንሳል። ስለዚህ እነዚህ ሁለቱ አካውንቶች ፖስት ካልተደረጉ ምንም አይነት ችግር አያመጡም። ሙሉ በሙሉ ዴቢቱም ክሬዲቱም ፓርት ስለሚረሳ ማለት ነው። ስለዚህ this is not affect ትራያል ባላንስ አለመሆኑን አፌክት አያደርግም። ባላንስ ነው እስከሁሉም ማለት። ሁለተኛ error of original entry የምንላቸው ደግሞ አሉ። this is about the wrong amount recorded in the journals post to the ledger የምንላቸው ማለት wrong amountዎቹ ወደ ledger ፖስት ሲደረጉ ማለት። ለምሳሌ 12000 ብር ዕቃ ገዝታችሁ 1200 ብር በዴቢትም ክሬዲት ላይ ፖስት ብታረጉ ይሄም ችግር አያመጣም። ይውላችሁ በክሬዲትም በክሬዲትም እኩል ነው። ለምን? ትክክለኛው ጆርናል 12000 ነበረ፣ እናንተ ፖስት ያደረጋችሁ ስንት ነው? 1200። በዴቢትም በክሬዲትም ላይ ምን ቀንሳችኋል ማለት ነው? በ12000 እና በ1200 መሃል ላይ የሚገኘውን ስለተቀነሳችሁ ይሄን ባላንሱን አፌክት አያደርግም ማለት። መቼ ነው አፌክት የሚያደርገው? 12000 ዴቢት ላይ አድርጋችሁ 1200 ክሬዲት ላይ ብታደርጉ ይሄ ትራያል ባላንስ ላይ ችግር ያመጣል። ግን አማውንቱን በዴቢት እና በክሬዲት ላይ እኩል ከተሳሳታችሁ there is no problem። ሌላ ኤረር ኦፍ ፖስቲንግ የምንላቸው ፖስቲንግ ኤረር ላይ እዚህ ጋር 3 አይነት ነገሮች አሉ። የመጀመሪያ ፖስቲንግ ቱ the wrong side ዴቢትን እንደ ክሬዲትን እንደ ዴቢት ፖስት ማድረግ። ለምሳሌ ዴቢት ላይ የሚገኘውን ኢኩዊፕመንትን ዴቢት ላይ ነው ትራያል ባላንስ ላይ መሆን የነበረበት ክሬዲት ላይ ፖስት ስታደርጉ፣ አካውንት ፔብልን ዴቢት ላይ ክሬዲት ላይ የሚሆነውን ወደ ዴቢት ብታደርጉ ኤረር። ስለዚህ ይሄም ችግር ያመጣል። እኩል እንዳይመጣ የሚያደርጉ ፋክተሮች ናቸው። ፖስቲንግ ቱ the wrong amount ከሆነስ ለምሳሌ አማውንቱን ጨምራችሁ ወይም ቀንሳችሁ፣ ወይም ደግሞ ሮንግ አካውንቶችን ሰፕላይ ገዝታችሁ ፕሪፔድ ብላችሁ ፖስት ብታረጉ ትራያል ባላንሱ ላይ ችግር አያመጣም፣ ችግር አይኖርም። ግን there is a problem አይደል? ለምን? ያኛው ሰፕላይ በነበር የተገዛው እናንተ ደግሞ ፕሪፔድ ብላችሁ፣ ሁለቱም ግን ዴቢት ባላንስ ስላላቸው ለማለት ነው። so that is about error of posting። ሌላ error of transposition የምንላቸው ደግሞ አሉ። this is when you made the digit are reversed ሲደረግ፣ ለምሳሌ 450 እንደ 440 እንደ 540 እንደ 450 450 እንደ 540 ወይም ደግሞ 940 እንደ 900 ምናምን እያላችሁ ፖስት ብታረጉ በሁለቱ መሃል ላይ የሚገኘውን ኤረር ብትቀንሱት directly without any kinds of the additional point
ለ9 ይካፈላሉ ማለት ለምሳሌ 540 ሲቀነስ 490 ነው 90 ሲካፈል ለ9 so which will be 10 ይሆናል so በዛ መልኩ ይሄ transposition error ይባላል ሌላ slide error የሚባሉ አሉ so if you are moving one decimal misplaced ብታረጉት ለምሳሌ 1500 እንደ 115000 እንደ 150000 እንደ 1,500,000 ብታረጉ so this is a trial balance ቢልና እኩል አማውንቱ ለምሳሌ በዴቢትም በክሬዲትም ፖስት ያደርጋችሁት እኩል አማውንት ከሆነ ችግር የለውም ግን ካልሆነ ግን ችግር ያመጣል ማለት ሲንግል ኢንትሪ ኤረር የሚባለው ደግሞ አለው ዋን ሳይድ ኦፍ ትራንዛክሽን ብቻ ሪከርድ ማድረግ ማለት ዴቢቱን ብቻ ሪከርድ አድርጋችሁ ክሬዲቱን ፖስት ባት ሰባተኛ ላይ የምናገኘው አርትሜቲክ ወይም ኤረር ኢን ባላንሲንግ ሌጀር አካውንት የምንላቸው ስለዚህ አማውንቶቹን ወይም ደምረን ወይም ቀንሰን ነው ፖስት የምናደርገው ስለዚህ በዚህ ሰዓት ላይ ስንቀንስ ወይም ስንደምር ብንሳሳት ሶ ስቲል ትራያል ባላንስ ዲስአግሪመንት ያመጣል ነው እዚህ ጋር ማወቅ ያለባችሁ ነገር ምንድነው ምን አይነት ኤረሮች ናቸው ትራያል ባላንስን እኩል እንዳይመጣ የሚያደርጉት ምን አይነት ኤረሮች ናቸው ትራያል ባላንስን እኩል መጥቶ እንኳን ኤረሮች ይኖራሉ ብለን የምናስባቸው ማለት so you have to know that one ሌላው the fifth one አምስተኛ ላይ የምናገኘው adjusting entry ይባላል ስለዚህ adjusting entry is a type of entry that made at the end of the accounting period this is about to update the account and the amount ሁለት ነገሮችን ነው ማለት አካውንትና አማውንቶች ማለት አንዳንድ አካውንቶች አፕዴት ይደረጋሉ አንዳንድ አካውንቶች ደግሞ አማውንቶች ደግሞ እንዲሁ የሚጨምሩ አሉ የሚቀንሱ አሉ ስለዚህ አዲስ የሚከሰቱ አካውንቶች አሉ እንዲሁ የሚጠፉ አካውንቶች አሉ ስለዚህ based on that one the financial statement ከነዚህ ሶስቱ ፕሪንሲፕሎች ጋር ምን መደረግ አለበት ማለት ነው ማች መደረግ አለበት ለምሳሌ accrual base of accounting ብለናል accrual base of accounting ላይ እንደሚለው you have to record the revenue when it is earned and you have to record the expense when it is incurred ይላል ስለዚህ revenue recognition principle ላይ ደግሞ you have to recognize the revenue when it is earned ነው የሚለው matching principle ላይ let revenue follow the when expenses follow the revenue የምንለው ነው ስለዚህ ይሄንን ማሟላት አለበት ማለት ነው so adjusting entry ለምንድን ነው አስፈላጊ የሆነበት አንዳንዴ revenue earn አድርገን ሪከርድ ያደረግንበት ይኖራል ኤክስፔንስ ደግሞ ኢንከር አድርገን ሪከርድ ያደረግነው ይኖራል ከዛ በተጨማሪ ደግሞ ነን ካሽ አክቲቪቲዎች አሉ በብዙ ፕሬዶች ላይ አሎኬት የሚደረጉ ለምሳሌ ዲፕሪሲዬሽን ኤክስፔንስ አሞርታይዜሽን ባድ ዴት ኤክስፔንስ የምንላቸው አሉ ሌሎችም አሉ ለምሳሌ ሌሎች እና ዲፈር ኤክስፔንስ አንኖን ሬቬኒው accrued revenue accrued expense የምንላቸው ነገሮች አሉ ማለት ስለዚህ እነዚህ adjustment ስለሚያስፈልጓቸው at the end of the accounting period so you have to make an adjustment ስለዚህ adjustment at least one income statement account እና one balance sheet account መንካት አለበት ይላል ለምሳሌ አሁን deferral expense ብንወስድ debit የምናደርገው expense ነው credit የምናደርገው asset ነው ስለዚህ ምን ማለት ነው አንዱ expense account አንዱ ምንድነው the asset account ነው ማለት ስለዚህ but in adjustment especially አሁን አዲስ ለምትማሩ ተማሪዎች in adjustment cash is never affected cash affect አይደረግም ማለት ያንዳንዳቸውን ይሄ adjusted balance የምንለው ከunadjusted adjustment እነማን ናቸው የሚለው so we do have three types of adjustment ሶስት አይነት adjustmentዎች አሉ deferrals accruals እና non cash expense የምንላቸው deferral ላይ ደግሞ ሁለት አይነት adjustmentዎች አሉ prepaid expense annual revenue ነው accruals ላይ ደግሞ accrued revenue እና accrued expenseዎች አሉ ስለዚህ ምንድነው deferral የምንለው the cash is come first recognition come later የምንላቸው ማለት መጀመሪያ ገንዘቦች አንድ ገንዘብ መቀበል ሊሆን ይችላል ወይም ቀድሞ ገንዘብ መክፈል ሊሆን ይችላል መጀመሪያ ማን ይመጣል ካሽ ከዛ ማን ነው መጨረሻ recognize የሚደረገው አክቲቪቲዎች ናቸው ማን recognize የሚደረጉት ማለት ለምሳሌ accrued ላይ ደግሞ ስንመጣ then activities first recognition መጀመሪያ ነው ካሹ ደግሞ መቼ ነው later ፔመንት ሊሆን ይችላል ሪሲቭ ሊሆን ይችላል ማለት ስለዚህ accrued revenue እና accrued expense የምንላቸው ነው non cash expense የምንላቸው ደግሞ እነ depreciation expense amortization expense bad debt expense የምንላቸው አሉ እያንዳንዳቸውን እንያቸው this is a basic ብዙ ጊዜ ተማሪዎች የሚወዛገቡበት ቦታ እዚህ ጋር ነው በደንብ አዳምጡኝ በቀላሉ ልንገራችሁ የመጀመሪያው prepaid expense የምንላቸው ናቸው prepaid expense at the beginning of the period ላይ ገና ስንጀምሮ it is a type of expense the cash is paid before you may using the service or the benefit ማለት ገንዘቡ ቀድሞ ተከፍሏል ወይም ቅድመ ክፍያ የምንለው ማለት ገንዘቡ ቀድሞ ተከፍሏል ነገር ግን ለከፈላችሁት ገንዘብ ግን አገልግሎቱን አላገኛችሁም የምንለው ነው ማለት that is called as prepaid expense እንላለን ስለዚህ prepaid expenseዎች መጀመሪያ ላይ አሴት ናቸው ከአገልግሎት በኋላ ግን ወደ ኤክስፔንስ ይቀየራሉ ማለት ሶ አገልግሎቱን ከተቀበልን በኋላ መጀመሪያ አሴት ብለን የመዘገብነው ነገር ወደ ምን እንቀይረዋለን you have to convert into the expense ወደ ኤክስፔንስ መቀየር ይኖርብናል ማለት ለምሳሌ
ፕሪፔድ ሬንት ስንል አሴት ነው፣ ወደ ሬንት ኤክስፔንስ ይቀየራል። ከምን በኋላ? ከአገልግሎት በኋላ። ፕሪፔድ ኢንሹራንስ ስንል ከዛ ወደ ምን ይቀየራል? ወደ ኢንሹራንስ ኤክስፔንስ ይቀየራል። ለምሳሌ የአንድ ዓመት የኢንሹራንስ ፖሊሲ ስትከፍሉ ለመጀመሪያ ጊዜ መጀመሪያ ፕሪፔድ ኢንሹራንስ ትላላችሁ። ከዛ በኋላ ልክ እሱ ደግሞ ኤክስፓየርድ ሲያደርግ ወደ ኢንሹራንስ ኤክስፔንስ ትቀይራላችሁ። ሰፕላይ ወደ ሰፕላይ ኤክስፔንስ፣ ፕሪፔድ አድቨርታይዚንግ ወደ አድቨርታይዚንግ ኤክስፔንስ እንቀይራለን ማለት። ስለዚህ ይሄን ስንቀይረው ደግሞ የምንጠቀመው ጆርናል ኢንትሪ የትኛው ነው? what kinds of journal entry will you use? this one ይሄንን ጆርናል ኢንትሪ ነው የምንጠቀመው ማለት። ስለዚህ አሴትን ወደ ኤክስፔንስ ስንቀይር ኤክስፔንሳችን ይጨምራል፣ አሴታችን ይቀንሳል ማለት ነው። ሌላ ነገር እኮ አይደለም። ለምሳሌ ፕሪፔድ ሬንት ወደ ሬንት ኤክስፔንስ ሲቀየር፣ ስለዚህ ፕሪፔድ ሬንቱ አሴት ነበረ፣ ወደ ሬንት ኤክስፔንስ ሲቀየር ፕሪፔድ ሬንቱ ይቀንስና ሬንት ኤክስፔንሱ ምን ሆናል? ይጨምራል ማለት። ስለዚህ ይሄንን ጆርናል ኢንትሪ ሪከርድ ስናደርግ ኤክስፔንስ ዴቢት አድርገን ክሬዲት የምናደርገው ማንን ነው? አሴትን ነው ማለት። ለምሳሌ ይሄንን በቀላሉ ላስረዳችሁ። ሰፕላይ ወደ ሰፕላይ ኤክስፔንስ ሲንቀይር ሰፕላይ ምንድነው? አሴት ነው። ከዛ ሰፕላይ ኤክስፔንስ ምንድነው? ሰፕላይ ኤክስፔንስ ነው። ስለዚህ ኤክስፔንሱ ጨምራላ። ኤክስፔንስ ጨምር ምን ላይ ነው የሚዘገበው? ዴቢት ላይ። ለዛ ሰፕላይ ኤክስፔንስን ዴቢት ታረጉና ሰፕላይ ኤክስፔንስን ዴቢት ታረጉና which is about the new account አዲስ አካውንት ማለት። ከዛ በኋላ ሰፕላይ ምን ታረጋላችሁ? ክሬዲት ታረጋላችሁ ማለት። ስለዚህ እዚህ ጋር ሰፕላይ ማን ነው? አሴት ነው። ሰፕላይ ኤክስፔንስ ምንድነው? ኤክስፔንስ ነው ማለት። so that is about prepaid expense ምንለው ማለት። so እዚህ ጋር ምንድነው? ካሽ come first recognition later ብለናል አይደል? ስለዚህ እዚህ ጋር ካሹ ቀድሞ ተከፍሏል። ከዛ ሰርቪሱ መቼ ነው ሪኮግናይዝ የሚደረገው? በኋላ ማለት። unearned revenue የምንለውስ unearned revenue የምንለው you are receiving the cash before you providing the goods in a service ገንዘባችሁን ቀድማችሁ ተቀብላችኋል፣ ነገር ግን ለዛ ገንዘብ አገልግሎት አልሰጣችሁም ማለት። ስለዚህ ገንዘቡን ቀድማችሁ ከተቀበላችሁ አገልግሎት ካልሰጣችሁ፣ አገልግሎት ከሰጣችሁ በኋላ ያንን ገንዘብ የራሳችሁ ማድረግ ይኖርባችኋል ማለት። ስለዚህ ይሄን ብሎ ማለት unearned revenue መጀመሪያ ላያቢሊቲ ነበር፣ ኢዳ ነበር። ገንዘቡን ተቀበላችሁ አገልግሎት ካልሰጣችሁ እናንተ ላይ ምንድነው? ኢዳ ነበር። ያ ኢዳ ደግሞ አገልግሎቱን ከሰጣችሁ በኋላ ወደ ምን ይቀየራል? ወደ ሬቬኒው ይቀየራል ማለት ነው። ስለዚህ in easy way it is firstly liability ነበረ፣ ከዛ ወደ ምን ይቀየራል? ወደ ሬቬኒው ይቀየራል ማለት። ለምሳሌ unearned service revenue ወደ service revenue፣ unearned rent revenue ወደ rent revenue ይቀየራል ማለት ነው። ስለዚህ ይሄንን ስንቀይር ላያቢሊቲያችን ቀንሰን ሬቬኒዋችን ይጨምራል ማለት ነው። ለምን? መጀመሪያ ምን ነበር? ላያቢሊቲ ነበር። ሰርቪስ ከሰጣችሁ በኋላ ወደ ሬቬኒው ይቀየራል። ለዛ ሲባል ይሄንን ደግሞ ሪከርድ ስናደርገው ዴቢት የምናደርገው ማንን ነው? unearned revenue ዴቢት እናደርግና ሬቬኒው ምን እናደርጋለን? ክሬዲት እናደርጋለን። ይሄን ብሎ ምን ማለት ነው? unearned revenue ላያቢሊቲ ነው አይደል? ላያቢሊቲ ሲቀንስ ምን ላይ ነው የሚመዘገበው? ዴቢት ላይ። ሬቬኒው ደግሞ ምንድነው? ክሬዲት ነው አይደል? ሲጨምር ምን ላይ ይመዘገባል? ክሬዲት ላይ ይመዘገባል ማለት። ለዛ ነው ዴቢት unearned revenue ላያቢሊቲ አካውንት፣ ክሬዲት የምናደርገው ማንን ነው? ሬቬኒውን ክሬዲት እናደርጋለን ማለት ነው። ለምሳሌ ቀድማችሁ የ6 ወር ክራይ ብትቀበሉ ካሽ ዴቢት አድርጋችሁ unearned rent revenue ክሬዲት ታደርጋላችሁ አይደል? ልክ ስትቀበሉ ማለት። ከዛ በኋላ አገልግሎት ከሰጣችሁ ወይም የቤት ክራይ ውስጥ ሰው ከኖረ በኋላ ጊዜው ካለፈ በኋላ ይሄንን ኢዳ ብላችሁ መዘገባችሁትን ነገር ወደ ሬቬኒው መቀየር አለባችሁ ማለት። ስለዚህ unearned rent revenue ዴቢት ታደርጉና liability አካውንትን rent revenue አካውንትን ምን ታደርጋላችሁ? ክሬዲት ታደርጋላችሁ። so that is unearned ሬቬኒው። ሶስተኛ ላይ የምናገኘው ደግሞ which is about accrued ያልነው accrued revenue እና accrued expense። እዚች ጋር አንዱ ወደ አንዱ አይቀየርም። እዚህ ጋር ምንድነው? updating ብቻ ነው። updating of the account and the amount እና አካውንት ናቸው update የሚደረጉት ማለት። ለምሳሌ accrued revenue የምንለው the service is provided but cash is not received። ሰርቪሱ ተሰጥቷል፣ ገንዘቡን ግን አልተቀበላችሁም ወይም ገንዘቡ ሪከርድ አልተደረገም። ለምሳሌ መንግስት ሰራተኛ ወሰዱ። መንግስት ሰራተኛ ለ30 ቀን ሰርቪስ ህጥና ነው ከመንግስት ላይ ገንዘብ የሚቀበለው። ስለዚህ ያ ገንዘብ እስከሚቀበለው ድረስ ምንድነው? it is receivable for them receivable ነው ማለት ነው። ስለዚህ ገንዘቡ እስከምን አልተደረገም? ኮሌክት አልተደረገም ማለት። ለምሳሌ interest earned but not received፣ work performed but not billed which is an account receivable ማለት ነው። rent receivable፣ interest receivable የሚባሉ ነገሮች አሉ ማለት ነው። ስለዚህ አገልግሎት ሰጣችሁ ለዛ አገልግሎት ገንዘብ ካልተቀበላችሁ the amount of money that you may expect to be collected from someone else can be considered as accrued revenue እንላለን ማለት ነው። ስለዚህ ከሰው ላይ የምትጠብቁት ገንዘብ ምን ይባላል? ሪሲቨብል ነው የሚባለው። ስለዚህ ይሄ ሪሲቨብል በቀላሉ ዴቢት እናደርገውና ሬቬኒው ምን እናደርጋለን? ክሬዲት እናደርጋለን ማለት። ለምሳሌ for this one አሁን ይሄንን እዚህ ጋር ይሄንን ሪከርድ ብናደርገው work performed but not billed ያልነው ሪከርድ ብናደርገው አገልግሎቱ ተሰጥቷል፣ ገንዘቡ ግን ሪከርድ አልተደረገም ብባል so account receivable ዴቢት እናደርግና
ከዛ በኋላ ክሬዲት የምናደርገው ማንን ነው? ሰርቪስ ሬቬኑ ክሬዲት እናደርጋለን ማለት። ኢንተረስት ኤርንድ በት ናት ሪሲቭድ ያልነው ደግሞ ሪከርድ የምናደርገው ኢንተረስት ሪሰብል ዴቢት እናደርግና አሴት ነው። ከዛ ኢንተረስት ሬቬኑ ደግሞ ክሬዲት እናደርጋለን ሬቬኑ ነው ማለት። ስለዚህ that is the way ሬንት ሪሰብል ከሬንት ሬቬኑ ጋር እንደዚህ ሪከርድ ይደረጋል። ወደ አኪውድ ኤክስፔንስ ስንመጣ ደግሞ አኪውድ ኤክስፔንስ የምንለው the service is received but cash is not paid። ለምሳሌ ቀጣሪዎች ወይም ኢምፕሎየር ቀጣሪዎች ገንዘቡን ሳይከፍሉ አገልግሎት ይቀበላሉ። ከዛ አገልግሎቱን ከተቀበሉ በኋላ ገንዘቡ እንዳለባቸው አፕዴት ማድረግ ይኖርባቸዋል ማለት። ወይም ገንዘቡን አልከፈሉም አይደል? አገልግሎት ተቀበለ፣ ገንዘቡን ካልከፈልክ ያ ገንዘብ አንተ ላይ ዕዳ ነው። ለምሳሌ አንድ ሰው ደሞዝ ይከፍላል እንበል። ያንን ደሞዝ ላይ on that salary አገልግሎት ተቀብሏል። ለዛ አገልግሎት ደግሞ ገንዘቡን ካልከፈለ ያ ገንዘብ እሱ ላይ ምንድነው? ዕዳ ነው ማለት ነው። ለምሳሌ salary expense ከsalary payable ጋር፣ interest expense ከኢንተረስት ፔብል ጋር፣ ዩቲሊቲ ኤክስፔንስ ከዩቲሊቲ ፔብል ጋር። ለዛ ነው ኤክስፔንስ ዴቢት እናደርግና ፔብል ወይም ላያቢሊቲ ምን እናደርጋለን? ክሬዲት እናደርጋለን ማለት። ስለዚህ አገልግሎት ተቀብላችሁ ገንዘብ ካልከፈላችሁ the pay expense with the payable ማለት። ስለዚህ ለምሳሌ የውሃ አገልግሎት ተቀብላችሁ ለዛ ውሃ አገልግሎት ገንዘብ ካልከፈላችሁ ያ ቢል እናንተ ላይ ዕዳ ነው። በቀላሉ የውሃ የማብራት ምናምን የሚከፈሉ ገንዘብ it is utility። ስለዚህ ዩቲሊቲ ፔ ኤክስፔንስ ዴቢት ታደርጋችሁ ከዛ ዩቲሊቲ ፔብል እስከሚከፍሉ ድረስ ምን ታደርጋላችሁ? ክሬዲት ታደርጋላችሁ ማለት። ሌላ ነን ካሽ ኤክስፔንስ የሚባሉ ናቸው። this is by the way እዚህ ጋር በ2016 ሁለተኛ ዙር ላይ እነዚህ ኤ እና ቢ ላይ ያሉ ጥያቄዎች መጥተው ነበር። የመጡት ግን ጆርናል ላይ አይደለም። እነሱ ምን ላይ ነው የመጡት? what is depreciation and what is amortization የሚለው ማለት። depreciation is a process of allocating the cost over the useful life of the fixed asset or depreciation የሚለው when the fixed asset usefulness is decreasing from time to time ማለት። የፊክስድ አሴት አቢሊቲው አቅሙ ከጊዜ ወደ ጊዜ እየቀነሰ የሚመጣ ከሆነ አሴቱ ምን አደረገ እንላለን? ዲፕሪሺየት አደረገ እንላለን ማለት። እሱ ሪከርድ ስናደርጉ ደግሞ you have to debit depreciation expense debit እናደርግና you have to credit what accumulate depreciation of what a fixed asset። ይሄን ብሎ ማለት የኢኩዊፕመንት ከሆነ ኢኩዊፕመንት፣ የቢልዲንግ ከሆነ ቢልዲንግ ብለን ሪከርድ እናደርጋለን ማለት። ስለዚህ በቀላሉ የፊክስድ አሴት ነው ዲፕሪሺየሽን የሚለው ማለት። it is decreasing of the usefulness። ሌላ አሞርታይዜሽን የምንለው ደግሞ ለኢንታንጂብል አሴት ኢንታንጂብል አሴት የምንላቸው ፊዚካል ፎርማት የሌላቸው ሼፕ ሳይዝ የሌላቸው ነን ፋይናንሻል አሴት የሆኑ ናቸው። but it is the most expensive types of asset የምንላቸው ማለት። ለምሳሌ ወደ አማዞን ምናምን ብታውሱ ወደ 480 ቢሊዮን አሜሪካን ዶላር ማርኬት ቫልዩ ያሉ የኢንታንጂብል አሴት አይነቶች ናቸው ማለት። ስለዚህ ኢንታንጂብል አሴት የምንላቸው ፓተንት፣ ትሬድማርክ፣ ኮፒራይት፣ ፍራንቻይዘር ላይሰንስ የምንላቸው ፓተንት፣ በቃ እነዚህ ነገሮች እንዳለ ኢንታንጂብል አሴቶች ናቸው። እነሱ ሪከርድ ስናደርጋችሁ ደግሞ አሞርታይዜሽን ኤክስፔንስ ኢዝ ዴቢት እናደርግና ኢንታንጂብል አሴት ፓተንት ከሆነ ፓተንት then ኮፒራይት ከሆነ ኮፒራይት። እዚህ ጋር አሞርታይዜሽን የማይሰራላቸው ግን አሴቶች አሉ። እነዚህ ኢንታንጂብል አሴቶች ሊሚትድ ላይፍ አላቸውና አንሊሚትድ ላይፍ አላቸው አሉ። ለምሳሌ አንሊሚትድ ላይፍ ወይም ገደብ ላይፍ የሌላቸው አሴቶች አሉ። ትሬድ ማርክ እና ጉድዊል የምንላቸው ለነሱ አሁን ምንድነው ኮንዳክት የሚደረገው then impairment የሚባል ኮንሰፕት አለ። እሱም ነው ኮንዳክት የሚደረግለት። ከዛ ሶስተኛ ላይ የምናገኘው bad debt expense ወይም allowance. We do have bad debt expense የምንለው the amount of receivable which is not collected at the end of the accounting period, maybe estimated amount of accounting the statement amount of receivable which may not be collected within the given period of time. ስለዚህ receivable ዱቤ ሸጣችሁ receivable አለ። receivable portion የማይሰበሰበው receivable portion ሪከርድ መደረግ አለበት። ስለዚህ እዚህ ጋር ሁለት ሜቶዶች አሉን። እቺን ሁለቱ ሜቶዶች በደንብ ልዩነታቸው ማወቅ ኖርባቸዋል። allowance method እና direct write off method ነው። ስለዚህ allowance method is more preferable under the IFRS እና GAAP በሁለቱም preferable ነው የሚደረገው። ምክንያቱም በdirect write off method ላይ directly account receivable ነው reduce የምናደርገው bad debt expense debit አድርገን ከዛ በኋላ account receivable credit እናደርጋለን። ግን allowance method ላይ we don't have to reduce it from the account receivable። ስለዚህ በዛ ማካኝነት you have to use allowance amount ወይም allowance account መጠቀም አለብን ነው የሚለው። ስለዚህ you have to debit bad debt expense debit እናደርግና allowance for that full account ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። ስለዚህ ከመቀጠለው ጊዜ ጀምሮ ወይም 3 ፓርት 4 ላይ ከአጀስትድ ትራያል ባላንስ ጀምሮ እስከ መጨረሻ ድረስ የምናይ ይሆናል ማለት ነው። ስለዚህ እንደተለመደው አሁንም ጠይቃችኋለሁ፣ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ሌላ ደግሞ ከተመቻችሁ ቪዲዮ VPN አብርታችሁ ማየታችሁን እንዳረሱ። መጨረሻ ማለት የሚፈልጉ በ2017 መጨረሻ ሰኔ ላይ የተፈተኑትን የኤግዚት ኤግዛም ጥያቄዎችን ላላችሁ ተማሪዎች
በቴሌግራም ሊንክን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ኮንታክት አድርጉኝና ሼር አድርጉልኝ። ከዛ በኋላ አብረን የምንሰራ ይሆናል። ወዳችኋለሁ። መልካም ጊዜ፣ መልካም ዝግጅት። ይመቻችሁ።